የምንወዳቸው የተለያዩ ባህላዊ ምግቦች በብዛት በየሆቴሎቹ አናገኛቸው ኢትዮጵያ ካሏት ብዙ የምግብ አይነቶች አንፃር በጣም ጥቂቶቹ በባህላዊ ምግብ ቤቶች ውስጥ ይገኛሉ አሁን ግን 31 አይነት ባህላዊ ምግቦች በሆቴሎች ሜኑ ወይም የምግብ ዝርዝር ውስጥ ተካተው ሊቀርቡ ነው ጥዕሎ ጩኮ ብሪሳሜ ጩካሜ ጩምቦ ሾና ኛንኳር ዋልዋልና ሌሎችም ስለነዚህ ምግቦች ሰምታችሁ ታውቁ ይሆን ምግብን በዘመናዊ መንገድ አጣፍጠው ለሚሰሩ ባለሙያዎች የሀገር ባህል ምግቦችን አዲስ ጣዕም ያደረገ ፌስቲቫል ላይ ተገኝቼ ነበር እነዚህ ምግቦች አሁን ላይ ለበርካቶች የሥራ ዕድልን ይዞ የመጡ ናቸው ከስዳማ ባህላዊ ምግብ አንኳር ዋናና ታዋቂው ቡሪሳሜ ይባላል ቡሪሳሜ የሚሰራው ከቅቤ ብቻ ነው ሌላ ነገር አይገባበትም ለዓመት በዓል ለሰርግ በቃ እንግዳ ክቡር ሲመጣ የሚቀርብ ነው ይሄ ቃው ደግሞ ጥልቴ ይባላል የሚበላው በስጋ ሳይሆን በእርጎ ወተት ነው እዚህ እንደምታዩት እርጎ ወተት ይዘናል በሱ ነው የሚበላው ይሄ ያው ከቡሪሳሜ ቀጥሎ ያለው ታዋቂ ምግብ ጩካሜ ይባላል ጩካሜ የሚሰራው እንዳልኩት በቅቤ ነው ግን እንደ ቡሪሳሜ ቅቤ አይበዛበትም የሚበላው መበያ ስጋ በጎመን በወተት የሚበላል ማለት ነው ከቡሪሳሜ ቀጥሎ ያለው ከእንሰት ተዋጽኦ የሚሰራው ከቆጮ ቡሪሳሜ ይባላል ይሄ ደግሞ ምናየው እቃው እንዳልኩት ጥልቴ ነው ሁፍሳ ይባላል ሁፍሳ የሚሰራው ከበቆሎ ነው በእንፋሎት ተጥዶ ይበስላል ከተፈረፈረ በኋላ በቅቤ ይታሻል እሱ ግን በስጋ አይበላም በእርጎ ወተት ነው የሚበላው ይሄ ደግሞ ባህላዊ ምግባችን ጋፉማ ይባላል ጋፉማ ከእህል ነው የሚሰራው ከተለያየ እህል አይነቶች ይዘራል ይሄ ከቀጤፍ የተሰራ ነው ይሄ ከበቆሎ ነው ከገብስም ከተለያዩ እህል አይነቶች ይሰራሉ ጋፉማ ነው ስሙ ማለት ነው በጎመንም በወተትም ይበላል ይሄ ጩምቦ በቀይጤፍ ነው የተጋገረ ይሄ ከላይ ያለው አይብና ቅቤ ቆጭቆጫ ነው እና እንደዚህ ነው የሚበላው መስቀል ባል ጊዜ እኛ ጋሪ ወሮ ነው የሚባለው መስቀል ጊዜ ፋሲካ ቅዱስ ዮሐንስ በቃ አመት ባል ጊዜ እንደዚህ በዶሮ ነው የምንበላ እንግዳ ሲመጣ ጥቁር እንግዳ ከሌላ ሀገር ሲመጣ እንደዚህ ተጋግሮ በአይብ ቆጭቆጫ በቅቤ ተደርጎ ነው የሚሰጥ ይሄ ደግሞ በዶሮ የተሰራው ይሄ ነው ይሄ በትልቅ እንግዳ ሲመጣ እንደዚህ ተደርጎ ነው የሚሰጠው ይሄ አሁን በጥቁር ጤፍና በቆጭቆጫ በቅቤ በአይብ ነው አሁን ያለ እቺ የኖር ካልቸር ምግብ እቺ ኮፒ ባላለ የኛው ጋምኳሪ ባላለ ኩቡ ከሰራ በአሳ ቋንጣ ምስት ከደረገ ላይ ነው መበለው እቺ ዋልዋል በወተት በላለ በቆሎ ይፈጫል በወፍጮ እንደ ንብረ ማለት ነው በኋላ ይበሰርና ቆሻሻ ይወጣል ከዛ ዋ ይፈላል ዋ ከፈላ ከጨመርኩ ትንሽ ዘይትና ትንሽ ጨው ከደረገ በቃ እንደ ንብረ እንደዚህ ነው የሚበላው እቺ ኮብ በቆሎ ዱቄት ነው በቆሎ ዱቄት ዋ ይደርጋል ከዛ ዋ ሲደርጋ እንደዚህ ይደርጋልና ወደ ሳስ እንደገና ይሰራል እቺ ዋልዋል እንደ ኮብ ነው ግን በዋ ነው እቺ በባዶ ነው የሚሰራ ያው እንደ ቀንቺ ነገር ግን ኮፒ ባላል በንወርኛ እቺ ጋምኳር ቀይ በቆሎና ነጭ በቆሎ ተላዋወጥ እንደዚህ እቺ ቶል ባላል በንወርኛ ዱሮ እናትና አባት ይዘጋጃል ለመስከረም እነን ተርቶ በጥሩ ቦታ ከከመቱ መስከረም ተደረሰ መበለው ዝናብ ካለ ዋስ ይሞላ የትም ቦታ ወይ እንትን አንጀት ታይኑር አይቀርም ከዛ ይሄንን ይተቀም ደረቅ አሳን በሳይ ይደርቃል ልክ እንደዚህ ለመስከረም ጋር ነው የሚዘጋጀው ግን ይሄ ከሰራ ሽንኩርትና ጦማቶ ቾርባ ይሄ ከዚህ ላይ አመት ባል ጊዜ እንደዚህ ነው የሚቀባው ይሄ ቆጭቆጫና
ቅቤ ተለውሶ ነው እዚህ ላይ የተደረገ። ይሄ ደግሞ ስጋ ነው፣ የዶሮ ስጋ ተጠብሶ ነው ምጣድ ላይ ተጠብሶ ነው እዚህ ጋር ያደረገን። ይሄ ደግሞ አይብ ነው፣ የተገፋ አይብ። ይሄ ቅቤ ነው፣ ቅቤና ዳጣ ቆጭቆጫ ማለት ነው። እንደዚሁ ነው። ይሄም በዚህ ነው። ይሄ ደግሞ ሾና የከፍት እግር አለ አይደል? ሾና በሱ የተሰራ ነው። ሾርባ ነው። ይሄ ወላድና እግር የተሰበረ ወገብ የተሰበረ ይሄን ከጠጣ ይድናል። ከዚህ ውስጥ የሚገባው ቅቤ አለ፣ ዘይት አለ፣ ነጭ ሽንኩርት አለ፣ ቀይ ሽንኩርት አለ፣ ኮሮሪማ አለ፣ ቅመም በሙሉ እዚህ ውስጥ አለ። አበሽ ነው አብዛኛው እዚህ ውስጥ የሚደረገው አበሽ ነው። አበሹ ሾናው ጋራ ወገብ ይጠገናል፣ ሰብራትን ይጠገናል። ይሄ ማለት ኦሞልቾ ይባላል። ኦሞልቾ የሚሰራው ከቡላና ከቆጮ ነው። እንደ እንጀራ የሚጋገር ነው በዚህ በስሱ ጣታችን። እሱም በጎመን በስጋም በወተትም ይበላል። ታዋቂና ጣፋጭ ምግባችን ነው። ቀለል ያለ ይሄ በጣም ነው የሚጣፍጠው። እንደዚህ ተደርጎ በዚህ በጣም ነው የሚጣፍጠው። ይሄ ያው እንደ ባህላችን ሁላችንም ተሰብስበን እንበላለን። እንደምታውቀው ያን እንደ እንጀራ ተበጥሶ ነው ያው መበያ ያለን። በጣም ይጣፍጣል። እንዲጎረስ ከፈለጋችሁ ለእናንተም እናጎርሳለን። በእኛ በጣም ቆንጆ ነው። ለእናንተ ላቀርብልን ብሉ ተከማቹ። የኛው ስፔሻል ፉድ ፎር a community. You give power. No, bro. ዛሬ እዚህ የመጣ ነው የ28 ብሔር ብሔረሰቦች ምግቦችን ለማዘጋጀት ነው። እንደ ተቋም በተቋማችን በሰነድ ደረጃ ተሰንደው ትልቅ ፌስቲቫል ያዘጋጀን ነው። በጣም አስገራሚና ደስ የሚሉ የአገር በቀል ባህላዊ ምግቦችን ያየ ነው። 28 ብሔር ብሔረሰቦች አሉ። ለምሳሌ ጋምቤላ ብንሄድ ከበቆሎ የሚሰራ ኩፕ ኛምኳሪ የሚባል ምግብ ሩዝ ይመስላል። በውሃና በጨው ብቻ አብክተውት ረጅም ሰዓት በመምታት በማዋሃድ ያርበለበሉ ወደ ርዝመት እየተቀየረ ብዙ ለውጥ ያለው አሪፍ ኢትዮጵያዊ ምግብ ኦርጋኒክ የሆነ ነገሮች ብዙ ነገሮች ከስራ ስር የሚሰሩ አገር በቀል ናቸው ሁሉም። ምንም ወደ ፎሬነር ሳንሄድ በአገራችን ብዙ ያካበትናቸው ምግቦችን ያየ ነው። ጋንጅር የሚባል ምግብ አለ። ረጅም ሰዓት እስከ 6 ወር ለ1 ዓመት ያክል የሚቆይ ምግብ ነው። ከገብስና ከቆጮ ነው የሚሰራ። በጣም አሪፍ ነው። ሌሎችም አሉ። የቡርሳሜ ሲዳማን ብናይ ግን አስገራሚና በጣም ምርጥ ምግቦች ናቸው። ከዚህ በኋላ ያማሮቱን ምግብ ሩቅ ተጉዞ ማግኘት የቀረ ይመስላል። ቢያሻውት ከሆቴል አሊያም ደግሞ በጎዳናው ቀመስ ጎረስ እያደረጉ መንቀሳቀስ ነው። ባህላዊ ምግቦቻችን በተናጥል በበዓላት በተወሰነ ደረጃ በአዘቦት ቀኖችን ከጓዳ ብዙ ያልወጡ ናቸው። እነዚህን እምቅ አቅሞች ከጓዳ ወደ አደባባይ በአግባቡ በማውጣት ሀብት የሚፈጥሩ ባህላዊ ምግቦቻችን ባህላዊ ጫወታዎቻችን እሴት የሚፈጥሩ ዌልዝ ወይም ሀብት የሚፈጠርባቸው እንዲሆኑ ኢትዮጵያን መልከ ብዙ መሆኗን በአግባቡ የሚያሳዩ የጋራ ቋንቋ ለመፍጠር የጋራ መግባባት ለመፍጠር ለምናደርገው በሂደትም የሀገረ ብሔር ግንባታ ስራችንን እውን ለማድረግም ትርጉም ያላቸው ናቸው። ስንቶቻችን ስለ ስንቶቹ የምግብ አይነቶች የተሟላ ዕውቀት አለን፣ ግንዛቤ አለን። ያልተዋወቀ ሰው አይዋደድም፣ ያልተዋደደ ሰው አይፋቀርም፣ ያልተፋቀረ ሰው አይከባበርም። በዘላቂነትም የኢትዮጵያውያንን ሰላም አንድነት የሚያጸና ትልቅ ስራ ልንሰራበት እንችላለን። እነዚህ ባህላዊ ምግቦችን አጥንተን በቀጣይ በአንድ በኩል እነዚህ ባህላዊ ምግቦችና መጠጦች ከኛ ጋር አብረው ይኖሩ ነው። አሁንም ለትውልድ መተላለፍ አለባቸው። በተቻለ መጠን በክሎት አጎልብተነው ልናቆየው ይገባል። አሁን ወደ ስልጤ ብንሄድ አንድ የተሰራ ምግብ አለ። ሩዝ ነው የሚመስለው። በጣም ምርጥ ሩዝ ነው። ከእንሰት ነው የሚሰራው የሚዘጋጀው። ምን ነገር በጣም ተጨምቆ ምናምን አታምንም እሱ ነው በለክና በጣም የተለየ ቴስት አለው። አሪፍ ደስ የሚል ቴስት አለውና
በጣም ያስገረመኝ የጋንጅር ነው። ጋንጅር የሚባለው ቴስት ፕላስ የኩፕ የሚለው የጋምቤላው ምግብ ከበቆሎ በደንብ ተረብሮ ሩዝ ነው የሚመስለው። ያ በጣም አስገርሞኛል። የተለየ ቴስት ሰጥቶኛል። ምንም አይነት ተጨማሪ ነገር ቅቤ ስፓይስ ሳይገባበት ቅቤ ሳይገባ ኮረሪማ ሚጥሚጣ ኢትዮጵያዊ ስፓይሶች ሳይገቡ ባለው በራሱ ብቻ የመጣ ይዘት ደስ የሚል ቴስት ያለው የተለየ አስደሳች ነገር አግኝቼበታለሁ። በኩሩፍቱ ሪዞርቶች ላይ ባህላዊ ምግቦቹ የሆቴል ሜኑ ሆነው ይቀጥላሉ ማለት ነው። የቱሪዝም ማሰልጠኛ ኢንስቲትዩት ላለፉት 3 ተከታታይ ዓመታት በየዓመቱ በየአካባቢው ያሉ የባህላዊ ምግብ አይነቶችን የየብሔረሰቡ የባህላዊ መጠጥ አይነቶችን ጥናት ሲያካሂድ የቆየው እነዚህን ስራዎች ወደ ምርት ወደ ሀብት ወደ ገበያ የማውጫ መንገዶች ናቸው።